አቶ ዳኛቸው ዳንጊሶና ወይዘሮ አባይነሽ ቃሚሶ በሲዳማ ክልል ማዕከላዊ ሲዳማ ዞን የዋጊ ቀበሌ ነዋሪዎች ሲሆኑ በአካባቢያቸው በቂ አገልግሎት የሚሰጥ የሕክምና ተቋም ባለመኖሩ በችግር እንዳሳለፉ ይናገራሉ። ዛሬ ምስጋና ለኢትዮጵያ ሐዋርያዊት ቤተክርስቲያን ይሁንና የረጅም ጊዜ ጥያቄያቸው ምላሽ እንዳገኘ ገልጸዋል። እናቶችና ሕፃናትን ሞት ለመቀነስ ብዙ ጥረት ቢደረግም ይሄ ተቋም መጥቶ ማለት ነው ይሄ ተቋም መጥቶ በእንደዚህ አይነት ሁኔታ ሰርቶ ለህብረተሰብ ሲያስረክብ ዛሬ በመረቃው በዓል ላይ በመገኘት በጣም ደስ ብሎኛል። ይሄ ጤና ጣቢያ አሁን እዛ ሆስፒታል መሻገር ያሳርፈናል። ሕክምናውን ወደ ራቀ ቦታ ሄደን እንዳንተጎላላ ያገለግለናል። በምረቃና ርክክቡ ስነ ስርዓት ላይ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ ባስተላለፉት መልእክት ቤተክርስቲያኗ ከመንፈሳዊ አገልግሎቷ ጎን ለጎን እያደረገችው ባለው የልማት ስራ ትልቅ አክብሮት እንዳላቸው ጠቁመዋል። እኔ ምናልባት በዚህ 5-6 ዓመት ውስጥ 5 ሆስፒታሎችን በሲዳማ ክልል መርቄ ስራ ውስጥ አስገብቻለሁ። ወደ 12 የሚደርሱ ጤና ተቋማትንም እንደዚሁ መርቄ ስራ ውስጥ አስገብቻለሁ። በዚህ ደረጃ የተሰራ የጤና ተቋም ግን እስካሁን አላየሁም። ርዕሰ መስተዳድሩ አክለውም ቤተክርስቲያኗ የህዝብና የመንግስትን ጥያቄ ተቀብላ በፍጥነት ምላሽ በመስጠቷ አመስግነው የክልሉ መንግስት በቀጣይ ምዕራፎች ከቤተክርስቲያኗ ጋር በጋራ እንደሚሰራም ገልጸዋል። በእኛ በኩል ግን የተሰጠንን እንዲህ አይነት የአማረ ተቋም በባለቤትነት ተንከባክበን ለህዝቡ አገልግሎት እንዲበቃ እናደርጋለን። አስፈላጊ ከሆነና አሁን የምንለው ጉዳይ ተጨማሪ የሚመጣ ከሆነ እንደዛሁም በማስፋትም የተሟላ ለማድረግ ከዞኑ አስተዳዳሪ ጋር ስንመክርበት ነበረ። ማድረግ እንችላለን ብለውኛል። የዛ አይነት ፍቃደኝነትና ፍላጎት በእኛ ደረጃ መኖሩን እየገለጽኩኝ አሁን የተሰራው የጤና ተቋሙ በእንዲህ በአማረ ሁኔታ ተሰርቶ እንዲጠናቀቅ በርካታ እጆች የተሳተፉበት መሆኑን ሰምተናል። ሌሎቻችሁም በመካከላችን የምትገኙ ለዚህ ስራ ስኬት ለተቀን ዋጋ እንደከፈላችሁ ስለምናውቅ እኔ በሚያስተዳድረው በሲዳማ ህዝብ ስምና በራሴ ስም እጅግ ለመሰግናችሁ ወዳለሁ። የኢትዮጵያና የዓለም አቀፉ ሐዋርያዊት ቤተክርስቲያን ሰብሳቢ ቢሾፕ ደጉ ከበደ በበኩላቸው ቤተክርስቲያኗ ባለፉት 35 ዓመታት በማህበራዊና ኢኮኖሚያዊ ጉዳዮች ላይ በንቃት ስትሳተፍ መቆየቷን ገልጸዋል። 1000 ካሬ ሜትር ላይ ያረፉ ሲሆን ጤና ጣቢያውን በበቂ ሁኔታ ሊያስተናግድ የሚችል ባለ 3 ፌዝ ኤሌክትሪክና የውሃ መስመር የተዘረጋለት በምታዩት አጥር የተከለለ ነው። ግንባታው የቤተክርስቲያናችን አባላት የሆኑ ባለሙያዎች በዲዛይንና በተለያዩ ሙያዊ ድጋፎች ተባብረውን በጥንቃቄና በቁጠባ ግንባታው እንዲከናወን በተደረገ ጥረት በ25 ሚሊዮን 805,083 ብር ብቻ ሙሉ ግንባታው ሊጠናቀቅ ተችሏል። የሲዳማ ክልል ጤና ቢሮ ኃላፊ ዶክተር ሰላማዊት መንገሻ እንዳሉት ጤና አጠባበቅ ጣቢያው በጥራት የተገነባና ዘመናዊ መሳሪያ የታጠቀ በመሆኑ በአጭር ጊዜ ውስጥ ወደ መጀመሪያ ደረጃ ሆስፒታል እንዲያድግ ሁሉም የበኩሉን እንዲወጣ ጥሪ አቅርበዋል። ይህ ተቋም የተደራጀበትም ሆነ የተሰራበት ግንባታ ዛሬ ላይ የጤና ጣቢያ ተቋም ደረጃ ካለበት እጅግ በጣም ከፍ ያለ ነው። የተሰራውን ግንባታ ሆነ በውስጡ የገባው ቁሳቁስ ተቋሙ በዚህ ልክ የሚቀጥል ሳይሆን ከፍ ብሎ ማደግ እንዳለበት እጅግ በጣም ይጠቁማል። ለዚህ ተግባር የተሰማራውን የኢትዮጵያ ሐዋርያት ቤተክርስቲያን በሲዳማ ብሔራዊ ክልል መንግስት ጤና ቢሮ ስም የተሰማንን ልባዊ ደስታና ምስጋና ማቅረብ እንፈልጋለን። በቀጣይ እንደ ጤና ቢሮ ተቋሙን ስናይ የገባው ግብአት የተሰራው ግንባታ አንሶ ሳይሆን ከዚህ በኋላ የምጠይቀው ጥያቄ ግን ያለበትን ደረጃ ታሳቢ ያደረገ ድጋፍ እንዲደረግልን በድጋሚ ለኢትዮጵያ ሐዋርያት ቤተክርስቲያን የገባው ግብአትም ሆነ የተሰራው ግንባታ በጤና ጣቢያ ደረጃ የሚቆም ሳይሆን እኛ በምንመዝነው ሚዛን እጅግ በጣም ከፍ ያለ ስለሆነ 2 ብሎክ የተኝቶ ሕክምና ብሎክ ቢሰራ ተቋሙ በ3 እና በ4 ወር ውስጥ የመጀመሪያ ደረጃ ሆስፒታል አገልግሎት መስጠት የሚችል አቅም ያለው ስለሆነ በጀመራችሁበት ሳትወጡ ሙሉ ለሙሉም ሳታስረክቡን 2 ብሎኮች የተኝቶ ሕክምና ለማህበረሰባችን እንድትሰጡን እጅግ በጣም በአክብሮት እጠይቃለሁ።
በምረቃና ርክክብ መርሃ ግብሩ ላይ ከፌዴራልና ከክልል የተውጣጡ ባለድርሻ አካላት ተገኝተዋል። ጤና ጣቢያውን ገንብቶ ለማጠናቀቅ ከ25 ሚሊዮን ብር በላይ የፈጀ ሲሆን ስራው ከዳር እንዲደርስ አስተዋጽኦ ላበረከቱ አካላት በዕለቱ የእውቅናና የምስጋና ፕሮግራም ተከናውኗል።